አትድረስ። በቃ ነው ያለው ቦታ አትድረስ። በደነፋ አይደለም። አንተም ያው ወንድሟም ዝም ብላችሁ ትደንፋላችሁ። በደነፋ
አንተ በቃ ስለ ማለት እንደዚህ ሰውን ስለ መንከባከብ ምናምን ብዙ ነገሮችን ትረዳለህ ብያለሁ። እኔ አሁንም ቢሆን ሚሊዮን ቢደውል አልመጣም። አንተን ግን ማለት ነው በጣም ስለምወድ በጣም ብዙ ጊዜ ታላ እኮ አሁን ያልተረዳኝ ነገር አሁን እኮ አንተ እንዲህ ስላልከኝ ስለ አሪፍ ቃላት ስለደረደርኩ እኮ እኔ ምንም ላደርግ የምችለው ነገር የለም። የቤቱን ሰላም እንዴት ልመልሰው ነው? በጸብ ልመልስ? እሺ እኔ ምን ላድርግ? ከታላቅ ወንድሙ ጋር ምን አድርግ ነው የምትለኝ? እኔ ምን አድርግ ነው የምትለኝ? በቃ እዚህ አካባቢ አትምጡ በቃ ወይ ሌላ ነገር ካላችሁ እሺ እኛ እናትዮም ይሄን ነገር እንዳሰማ በቃ እንዴ በእናንተ የመጣ ይሄ ሰፈር ይረበሽ። በእናንተ የመጣ ልጁ ተመቶ ገባ አይደል ትላንትና። እሱ ደንፎም ስለሆነ የትም ሄዶ እየተደባደበ ይመጣልና እኔ አሁን የተረጋጋሁት በሱ ድብድብ እኔ መወቀስ አለብኝ ወይ? ሚሊዮን ስለሚቸኩል ነው አሁንም የተረጋጋሁት። ኬዙ ነው ያለው እንደዚህ ከሆነ አሁን እውነት ነው የምልህ የከረረ ጸቡ ዙሩ እየከረረ ስለሆነ ፕሊዝ ተረጋጉ፣ በቃ ተረጋጉ። እዩንም ንገረው እኔ ምን አገባኝ ካልፈለጋችሁ በስተቀር እኔ አከብርሃለሁ ኢሶ እኔ በጣም አከብርሃለሁ። ብዙ ነገሮች በቃ አንተ ታላቃችንና ሪስፔክት አደርጋለሁ። ግን በዚህ ልክ ማለት ነው ሚሊዮንን አግዘህ እሱ እንደ ጥሩ ሰው አድርገህ እኔን ደግሞ እንደ መጥፎ ሰው አድርገህ እንድታወራኝ አልፈልግም። እኔ እንደ መጥፎ አሁን ጎራ ሊለያይ አይደለም። አሁን ሰላም ተነስቷል፣ ቤቱ ላይ ሰላም ጠፍቷል። ይሄ ሰላም የጠፋው በእናንተ በሁለትዩ መሀል ነው። ስለዚህ ልጅቷን ምን አሁን ልጅቷን ሊገላት ነው፣ በቃ ሊገላት ነው፣ ቤት ውስጥ ሊገላት ነው። ውጣ ስራ ቢባል እምቢ አለ፣ እልህ ተገባባ። ስለዚህ ይሄ ልጅ አሁን ተመቶ ሲመጣ ለኔ ሳይሆን ቤተሰብም ወንድም ተመቶ መጣ ደጋሚ እንትናም ተመታ እየተባለ እኔ ቁጭ ልበል ወይ ቤት ውስጥ ወይስ መጥቼ ጸብ ልጀምር ከእናንተ ጋር? እሱ በሆነው ባልሆነው እኮ ነው። አንዴ ሽጉጥ ይዞ ይመጣል፣ አንዴ ጩቤ ይዞ ይመጣል። እነዛ ነው ሲጀመር ምንድነው ሻወር እናንተን ከራስ ነው የሚጀመረው ይባላል። መጀመሪያ እሱን ማስተካከል እኮ ይኖርባል። እሺ አንዴ አዳምጠኝ። አሁን አንተ ልጅቷን ለቁም ነገር ነው የምትፈልጋት ወይስ ጊዜን አሳልፈ ለሚሄድ ነው አላማ? እዩስ የሚባለው ለዚህ ነው አላማው ወይስ ምንድነው አላማው? አሁን አንተ እቺ ልጅን ቤተሰብን ይባበት ብትል አሁን ሽማግሌ ልክ ምናምን ማስተዳደር ትችላለህ? ሽማግሌ የሚላከውን ነገር መስፈርት ማሟላት ትችላለህ? እኔ ሲጀመር ስለ እንደዛ አይነት ነገር እያወራው አይደለም። ታዲያ የልጅቷን ጊዜ የሚባክንባትን አስረዳ የምፈልገው ነገር ትምህርቷን አቆራጣች ብላለች። ስለ እንደዛ አይነት ነገር እያወራውኝ አይደለም ያለሁት። ስለ ሽማግሌ ስለምናምን አላልኩም። እኔ የነበርኩበት ምንድነው ሳምሪን አሁንም ቢሆን ወደፊትም ቢሆን እንከባከባታለሁ ማለት ቃል አለብኝ። እንከባከባታለሁ አንደበት ላይ እንከባከባታለሁ ምን አለ ፍቅር ራሱ ወይ ያረጃል አይደል? ማጠፍ አልፈልግም እኔ በሷ የተነሳ ማለት ነው። እኔ በሷ የተነሳ ቃሌ ማጠፍ አልፈልግም። እሺ ምንድነው? እሺ አሁን ያንተ ፍላጎት ምንድነው? እኔ አሁን ደውዬ የጠራው ምክንያት ይሄን ነገር ለማናገር ቤት ሰላም ጠፍቷል። ማዘራቸው እንደምታየው ራሷን አስራ ነው ያለችው። ልጁ እንደገና ተመቶ ቤት ውስጥ እንዳለ ነው። አሁን ሌላ ቀን እሑድ ቀን እንዴት እንደሚከበር ቤቱ ላይ እኔ ነኝ የማውቀው። አሁን በእናንተ የመጣ ነው ሰላም የጠፋው። እኔ ምን አደረኩኝ? እኔ አሁን ለምሳሌ ይሄ ነገር አድርገሃል በለኝ እኮ ምን አደረኩኝ? ምን ወንድሙ እኮ ነው ሰላም የተዛባው እኮ በአንተ ምክንያት ነው እኮ። በመጣ እሱ ደንፎ አለበትና እየመጣ መበጥበጥ አለበት። የኔም እኮ ወንድም እኮ መጥቷል። ታናሽቱ ነች እኮ መጥቷል። እኔም የለም እሱ ወንድም እንዳለው እኔም እኮ ወንድም አለኝ። ይሄ ልጅ አሁን ለሱ አሁን ልጅ ነች። ለዚህ ነገር የደረሰችን መልሶ አያስብም እሱ ልጅ። እኔም እኮ ለወንድሜ ሕፃን ነኝ። እንደዚህ አይነት ነገር የደረስኩኝ አልመስለውም። ገባ አይደለ? እንደዚህ በወንድም ከተመጣማ እኔም እኮ አለኝ ወንድም አለኝ። እሱ መጥቷል እኮ። እሺ አሁን ወደ ገደለው አላማችሁ ምንድነው? ወይስ ቤቱን ሰላም መንሳት ነው? እኔ ስለ ቤት ሰላም መንሳት ምንም ነገር እንዳለ ቤተሰቡን ሰላም መንሳት ስለ ቤት ምንድነው አላማችሁ? እሺ ማን ነው ሰፈር አትግባ ነው የሚለኝ? አሁን ፍቅረኛው አንተ ነህ ያኛው እዩ ነው? ሁለታችሁም ነው። እዩ ይባላል። እኔ መለየት ደበረ። እዩ ቀዩ ይባላል፣ እዩ ቀጭኑ ይባላል። የቱ ነው ያው ፍቅረኛ ነው የተባለው? ማን ነው? በቃ ማን ነው? ከማን ጋር ነው ቁጭ ብዬ ላወራ የምችለው? እንዴ ተው እንጂ አስቡ እንጂ። ወደ ጸብ ግዴታ መግባት አለበት እንዴ? እኔ እኮ በቃ ልኑር በቃ ተውኝ። ወደ ቀድሞ ላይፌ አትክተቱኝ እንዴ። በትዕግስት አናገርኳችሁ አይደል እንዴ? ምንድነው የናከል ነገር? ተው አደብ ትይዝ ይሻላል። ሌላ የከፋ ጸብ ውስጥ ወደፊት አደገኛ ጸብ ሁላችሁም እየመጣችሁ እኔ ላይ ነው አይደል ለመደነፉት። እኔ እቀላችኋለሁ። እኔ ነግሬሃለሁ። ያም ወንድሙን ነገሮችም ይምጣ። እኔ ሲጀመር ከሱ ጋር ማውራት አልፈልግም። ከፈለክም አንተ ደውልለት፣ እንደፈለክ ማድረግ ይችላል። እኔ ከሱ ጋር ማውራትም ሆነ እኔ የመጨረሻ ፋይቴ ነው። በቃ ስራዬን ልስራበት፣ ልኑርበት፣ ህይወቴን ልምራበት። አትግቡ፣ ጣልቃ አትግቡ። በቃ አትድረሱ። ሲሰፈር ተብላችኋል፣ አትድረሱ።
ወይም ደግሞ አንድ ሰው የሚፈልጋት ማን እንደሆነ ፍቅረኛዋ በግልጽ ይምጣ፣ ሽማግሌ ይላክ፣ በሽማግሌ በህግ እንትኑ በደንቡ ያዙ። ምንድነው የልጅ ጨዋታ? ምንድነው ቤተሰቡን ታስጨንቁት? ትንሽ እንኳን ተምራር እንዴ? ትንሽ እንኳን ማስችል ማሰብ ያቅታል። ቤት ሰላም ጠፋ በቃ አይደል? ቤት ሰላም ጠፍቷል። ይሄን ሰላም ለመመለስ እንዴት ነው የሚደረገው? አንዳችሁ ማን ነው ፍቅረኛው? ማን ነው ጓደኝነት የጀመርከው? አንተ ነው ወይስ እሱ ነው? ከሷ ጋር ጓደኛዬ ነች ትወደኛለች ምናምን እንኳ ቢል ወይ እሷን አምጥቼ ያገናኛለሁ። አከብራታለሁ፣ እወዳታለሁ። እኔ እሷን ግልጽ ስነግርህ አከብራታለሁ፣ እወዳታለሁ። ምንድነው እኔ እሱን መጠየቅ ትችላለህ። እኔ ስለሱ አይመለከተኝም። ስለዩ እዚች ጋር እኮ ባለፈው ከሱ ጋር ነው ያወራሁት አይደል? ስለሱ ነው እንጂ አሁን ደግሞ ቀጣይ አንተ እንደዚህ በሚቀጥለው ቀን እንደዚህ መጣ እንዴ? እኮ በጣም እኮ ለሰሚውም እኮ በጣም ከባድ ሚዛን ነው። አሁን እኮ ልጅቷ ራሱ ተጨነቀች። የኔም እኮ ቤተሰብ ተበጥጧል በሱ የተነሳ። አሁን ምን እናድ ወደ ገደለው ምን እኔ ፖሊስ ጣቢያ እኔ እሱ ካለ እንትን ማለት አለ። ሄሎ የት ነህ? ሰፈር ውስጥ ነህ? ና በቃ ና ሰፈር ነው አንዴ። ያው እያሱ ነኝ። ና እኔ እሱ ካለ አልኩ። እሺ ቶሎ በላ። እሺ እኔ እሱ ካለ እዚህ እንትን ማለት አልፈልግም። ለምን አሁን አብሬ ነው የማናገር? እኔ እሱ ካለ ኦፍ አንተ ምን ስነ ስርዓት አትይዘም እንዴ? እኔ እያናገርኩ አይደል እንዴ? ምን ሆኖ ነው? በምን አይነት ሂሳብ ነው የምታስበው አንተ? እኔ ምንም አላልኩም እኮ። በቃ በጠረጴዛ ዙሪያ ቁጭ ብላችሁ አውሩ። እኔ በእናንተ የመጣ የቤት ሰላም ሊረበሽብኝ አልፈልግም። ስለዚህ ቁጭ በል። ማነው ምንድነው ትነጋገራላችሁ። በቃ እኔ እሱ ካለ ማውራት አልፈልግም። መነጋገር እኔ ለቤተሰብ ሪስፔክት ሰጥቼ እንጂ አይመለከተኝም። እናንተ ተጣላችሁ ተብሎ እኔ ቤቴ ሰላም ሊደፈርስ አይችልም። ጠብቅ ይመጣል። ቁጭ በል እዛ ጋር አልኩህ አይደል እንዴ? ቁጭ በል ይምጣና እባክህ እናወራለን። ና ቁጭ በል በስነ ስርዓት ቁጭ በል። በስነ ስርዓቱ ልጆቹ ይምጡ፣ ልጁ ይምጣ። አብረን ሆነን ያላችሁ ነገር ትነግራለህ። ማን ነው ፍቅረኛዋ? ማን ነው ምንድነው ያለውን ነገር ታወራላችሁ አብራችሁ። ስለዚህ አሁን ምንድነው አሁን ለምን እንድትጠራው ቃል አይደል? ስለዛ ጉዳይ የምታወራኝ ከሆነ ላወራ የፈለኩት በባለፈው ወሬ ጀምሪ ነው። ባለፈው እንደዛ አስጠንቅቄ ነግሬ እንደዛ ተነጋግረን ተለያይተን አሁን መልሰህ እንደዚህ አይነት ቤተሰቡ ላይ ውካታ የምትፈጥረው አንተ ማን ስለሆንክ ነው? ምንም እኮ ተጠርኩ ነገር ማን ስለሆንክ ነው? አንተ በማን ተማምነህ ነው? ማን ተማምነህ ነው? እስቲ አንዴ አዳምጠኝ። እስቲ ማን ተማምነህ ነው? አሁን እኮ ታላቅ ወንድሞቻችንና ግን አንዴ ስማኝ፣ እኔ ስማኝ ሰማሁ። ረጅም ጊዜ እኮ ሰማሁ። ምንም ልፈጥር እኮ የቻልከው ነገር የለም። የባሰ እንደውም ናቅ፣ ቤተሰቡ ንቃል። ስለዚህ ምንድነው ገብቼ ሳምሪን ያናገርኳት ነገር አለ ቤት እስክትገባ ሰፈር እኔ በየሰፈሩ ሰርቻታለሁ። እሷን በየስርቻው በየምንም እያገኛት የነበረው አንተ አይደለም ማወራው አሁን አንተ ነገር ነው። ምንም አላረኩም። ምን አረኩኝ? አንተ ምክንያት ነው እኔ ማተንቀልቅለህ ነው አለ ጉዳዩ ላይ በቃ ከአታየ በስነስርዓት እያወራኝ ነው እኮ ማንም እኔ ገብተህ አገኛት እንደዚህ ያገኛት ብለህ አንተ ናት አንተ በየስርቻው አይደለም የምታገኛት። በየስርቻው የምታገኛት አሁን እኔ ወደ ገደለው ነው የምገባው። የራሳችሁን ጉዳይ የራሳችሁ ጨርሱ። ስልክ ላይ መጥፎ ቤቱ ስላለው ነገር ነው የምነግራችሁ። ልጁ ቤት ውስጥ አሁን ከቤት አልወጣም ብሎ ቤት ውስጥ ነው ያለው። አሁን ሳይኮሎጂው ራሱ ይጎዳል። እናንተ ሁለት ምንድነው የምን አይነት ዘመናዊነት ነው? አሁን ማን ሌላ ቦታ አይደለም እሱ ነው የመታው። ራሱ ማን ስለሆንክ ነው ሰው ላይ እጅ የምሰነዝረው? እኔ መጥቼው አይደለም። እኔ መጣላት ነው እንዴ? አይደለም ምን ሲደባል ከኔ ጋር እኔ አክብሬ ቤተሰብ ባለበት እኔ ከሰው ጋር ልደባደብ ጥግ ይዣለሁ። እሱ የጣሉ ነው ብላኝ ያን ነገር ፖሊስ ይደብራችሁ። ቀላል ነው። እኔ ጥግ ይዣለሁ። እስቲ በተራውራ አሰማም እንደ ሰው የሚል እያሱ ይኸውልህ፣ እኔ ሳምሪ ደውላልኝ ሚሊዮን ከእዩ ጋር ሊጣላ ሄዷል ቶሎ ድረስ ምናምን ብላኝ፣ ልክ ስደርስ ሚሊዮን እኔ ላይ ሰነዘረብኝ። እኔ ምን ማድረግ እችላለሁ የዛ ሰዓት? እሺ እኔ ወንድ ልጅ ነኝ እኮ እኔም ቆሜ መመታት አለብኝ እንዴ? እሱ ሲመታኝ እናንተ በወንድሟ በፊት እህቱ አሁን እሱ መታት
ያንቺ እንትን ነው የመታት ተብሎ አሁን ቢያንስ ቢያወራ ይሻላል። እኔ ጥፋቴ ምን እንደሆነ ለፋል አይገባኝም። ለሷ ሳይምሮ አስባ ወንድሟ እንደዛ አስመትተ እንደገና እሷን ለማግኘት እንደገና ሰፈር እንደገና ስልክ ሸለቆ ውስጥ እኔ አልደውልም፣ ቴክስት አጽፍላት እንደገና ወንድሟ ላይ እንደ ታላቅ ወንድሟ ላይ እንደዛ አይነት ነገር እርምጃ ወሰደ። እንደገና እሷን ለማግኘት ይሄ እኛን ንቀት አይደለም። እኔ ያው እኛን ንቀት እኮ አይደል? አንተስ ብትሆን እኛን ንቀት አይደል? እኔ በዚህ ልጅ ምክንያት ነው ህይወቴ የተበጠበጠ። እኔ ምንም አለው። እኔ ሲጀመር አሪፍ ነገር እየሰራ አሪፍ ነገር ላይ ነበር። ወደ ገደለው ከዛሬ ጀምሮ አንተ ህይወታችን ላይ ከመጣ በኋላ ነው። ምን አደረኩ? አንተ ከመጣ በኋላ አንተ እኮ ነህ እኔ እስር ቤት አስገብተኸኝ አንተ ጸጥ ያልከኝ አንተ እስር ቤት አስገብተኸኝ ነው። እስር ቤት ነው እነዛ ስልክ ነው አንተ ጉዳዩን ጸጥ ብለህ እኔ እስር ቤት ገብቼ እሷ ስትንከባከበኝ ነበር። አይገርምም? ከዛሬ ጀምሮ ሰበብ አታብዛዝ። ከዛሬ ጀምሮ ይኸውልህ አንተ ፍቅረኛዋ ነህ በግልጽ አይደለም። አንተስ ፍቅረኛዋ ነህ ወይ? እኔ እንከባከባታለሁ። እሷ ፍቅረኛዋ ነህ ወይ ነው? ፍቅረኛዋ ነህ ወይ? ፍቅረኛዋ ኮንኩ እኮ እውነት አፍቃሪ ኮንክ መተህ ተጋፍጠህ በሰላም አፈቅራታለሁ ሽማግሌ መላክ እችላለሁ ምናምን ብለህ እኮ በስነ ስርዓቱ መግባት ትችላለህ አይደል? ምንድነው ይሄ አይነት አሁን ጫወታ ነው? ምንድነው ጠይቀው። ብዙ ነገሮች እንደ ፍቅረኛ ምናምን አክት ሲያደርግ የነበረው እሱ ነው። አጉል እንደ አንተ እንደ ፍቅረኛ ምን አገባ አንተ? እኔ እሷን እንከባከብ። አሁንም ነገም ከነገ ወዲያም እሷን እንከባከባታለሁ። እኔ ነገም ከነገ ወዲያም አንተ በምን አስተዋወቀኝ? በምን አስተዋወቀኝ? የሷ ህይወት ደግሞ እንዲበጠበጥ አልፈልግም። አንተ በምን አስተዋወቀኝ? እየበጠበጥኩ ነው እኮ። በምን አስተዋወቀኝ? እሺ እኔ ያለሁበት ቦታ አትድረስ። በቃ እኔ ያለሁበት ቦታ አትድረስ። በደነፋ አይደለም። አንተም ያው ወንድሟም ዝም ብላችሁ ትደንፋላችሁ። አንተ እሷን ብታከብር ወንድሟን አትናገር። አንተም እሷን ብታከብር ወንድሟን አትመታውም ነበር። እኔ አክብሬ ነው አልመታሁትም። እኔ ባለጌ አይደለም። እኔ አንተ ላይ ነበር እጅ ላይ በተዘራ ባለጌ አይደለም። አንተ እኮ ከሷ ጋር ጣልተሃል። ፖሊስ አመልክቺ። አንተ እኮ ከሷ ጋር አመልክቺና በቃ ይኸው እንደዚህ አይነት ነገር ተመከተኝ ሁሉ ጊዜ ማለት ነው። ለጊዜው በለተ እንትን ላይ ፖሊስ አመልክቺ። አሁን ልጆቹ እዚህ ጋር እርስ በርስ ጸብ ሊጀምሩ ነው። አሁን ቀጥታ ሄደሽ ፖሊስ አመልክቺ። ከእናንተ ጋር ንግግር የለኝም። እኔ ምንም እኮ ያደረኩት ነገር የለም። ታውቃለህ አንተ እኮ ነው ሲጀመር እንደዚህ አይነት ነገሮች የምትተወኝ። በቃ እኔ ያለሁበት ቦታ ላይ አትድረስ። አትምጣብኝ። እኔ አልደወልኩልህም። በቃ አጣርተና ከፈለክ እኔ ያለሁበት ቦታ አትድረስ። በቃ አይመለከትም። እኔ ደግሞ ዛሬም ነገም ከነገ ወዲያ የምንከባከባታለሁ እሷን